የነፍሳችን እረኛ ጳጳሳትን ለምንድን ነው የሾመልን? ጳጳሳት፣ ቀሳውስት፣ ዲያቆናት ያስፈልጓችኋል ብሎ የሰራልን ይህን ስርዓት ያበጀልን የቤቱ ባለቤት እግዚአብሔር አምላካችን ነው። ያለ ጳጳሳት፣ ያለ ካህናት፣ ያለ ቀሳውስት፣ ያለ ዲያቆናት እግዚአብሔር ቤተ ክርስቲያንን አሳልፎ አልሰጠም። የቤቱ እረኛ፣ የቤቱ ጠባቂ ያደረገው እሱ ነው። ያለ እነሱ መስራት ያልፈለገበት የራሱ ምክንያት አለው። እሱ ነው የሚያውቀው። የታወቀውን ብቻ ነው እኛ የምንጠቅሰው። አንደኛው ነገር ምንድን ነው? በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ቅዱስ ጳውሎስ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ይቅርታ ለቤተ ክርስቲያን ለራሳችሁ ተጠንቀቁ ነው ያላቸው። ተጠንቀቁ። ምክንያቱም ለቤቱ ጳጳስ እግዚአብሔር መቼም አያጣም፣ ካህን አያጣም፣ ዲያቆን አያጣም። እና ዛሬ በእኛ ዘመንስ ካህን ጠፍቶ ይሆን? ጳጳስ ጠፍቶ ይሆን? ዲያቆን ጠፍቶ ይሆን? ይህ ሁሉ ግርግር እየተፈጠረ ያለ ነው። እግዚአብሔር ቤተ ክርስቲያን ችላ ብሏት ለማንም አሳልፎ ሰጥቷት ይመስለናል። ያለ እግዚአብሔር ምንድን ነው መሆን የሚችለው? ይነጋል እንዲ ያለ እግዚአብሔር ይመሻል። ምንድን ነው ቤተ ክርስቲያን አካባቢ የምንሰማው የሚርመጠመጠው ነገር፣ የምናየው ግርግር፣ ሁከቱ ምንድን ነው የሚያስተምረን? እግዚአብሔር ያለ ሰው ለዛውም ከሰው መርጦ ለሹመት ከእንጨት መርጦ ለታቦት እንዲል ያለ ሰው የተዋት ምድር የለችም። ያለ እረኛ ማንንም አይተው፣ ያለ ጠባቂ ያለ አባት ልጆች ይወለዳሉ፣ ያለ እናት ልጆች ያድጋሉ። ግድ እናትን የሰራ ልጆች ከመስጠቱ በፊት እናት እንድትኖር እግዚአብሔር ያመቻቻል። ያለ እናት ልጆች አይገኙም። እናት እንኳን ብትጨክን እኔ ያለሁ እኮ የሚል አጋዕዝተ ዓለም ቅድስት ሥላሴ የምንለው እኮ ይህንን እኮ ነው። ብትተው ሰው ቢተዋችሁ፣ ሰው ቢንቃችሁ፣ ሰው ቢጠላችሁ፣ ሰው ባያስብላችሁ፣ ቢሰርቅ፣ ራሱን ቢያሰማራ፣ እረኞቹ እናንተን ማሰማራት ትተው ራሳቸውን ቢያሰማሩ እናት ልጆቿን ትተው ይሆናል፣ እኔ ግን አልተዋችሁም። ጭራሽ ደግሞ እኮ ለሐዋርያ ቃል ሲገባ ምንድን ነው ያለው? እኔ እስከ ዓለም ድረስ ፍጻሜ ድረስ እስከ ዓለም እስኪያልፍ ድረስ ከእናንተ ጋር ነኝ፣ ቤተ ክርስቲያን የገሃነም ደጆች አይችሏትም ሲል እኔ አለሁ እረኛው አለ። ታዲያ ዛሬ የሚደረገውን ነገር እግዚአብሔር ሳያቀርቶ ይመስለናል ወይስ እኛም የዛው የክፋቱ ተባባሪ ነን? እኛም እንደው የሚጠበቅብን እግዚአብሔር ከመካከላችን መርጦ ሰው እስኪያስነሳ ድረስ ከመካከላችን መርጦ የተጣመመውን እስኪያቃና ድረስ ከኛ የሚጠበቀው ምንድን ነው? ማጉረምረም፣ መበሳጨት፣ ማመፅ አይደለም። የታዘዝነው እንደውም ጳጳሳትን ምንድን ያለው? እናንተን መንፈስ ቅዱስ ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ እኮ ነው የሚለው መጽሐፍ ቅዱስ። ለራሳችሁም ተጠንቀቁ ይላል። ይሁዳ ከጳጳሳት ተመርጦ ነበር። ለዛውም ከመጀመሪያዎቹ በጌታ እጅ፣ በመድኃኔዓለም እጅ፣ በሕያው እግዚአብሔር በድንግል ማርያም ልጅ እጅ ከ120 ቤተሰብ መካከል የመጀመሪያ ምርጫው የነበረ ነበር። ይሁዳ ሌባ ነበር። የአስቆሮቱ ይሁዳ በእያንዳንዷ ቤተ ክርስቲያን በምትደረገው የገንዘብ እንቅስቃሴ ውስጥ ማትረፍ የሚፈልግ የራሱን ስሌት የሚሰራ ሕንፃ ሲሰራ የራሱን ገንዘብ ማውጣት የሚፈልግ ልጆች ኮርስ ሲመረቁ ከየኮርሱ ላይ ገንዘብ ጥቅም የሚናፍቅ የሚበላ የሚጠጣ የሚለበስ ራሱን የሚያሰማራ ቤተክርስቲያን ታደሰ ሲባል ከየጥቅሙ ላይ ያለ ቤተክርስቲያን ትምህርት ከፈተች፣ ተቋማት ከፈተች፣ የሆነ ነገር ሰራች ሲባል ከዛ ውስጥ የኔ ድርሻ ምንድን ነው የሚል ሌባ ቀማኛ ነበር ይሁዳ። እግዚአብሔር ይሁዳን አምኖ አይደለም ቤተክርስቲያንን ለሰው የሰጠው። ይሁዳን አምኖ አይደለም። መጽሐፍ ቅዱስ ምን ይላል ስለ ቤተክርስቲያን? ስለ ሃይማኖታችን፣ ስለ አንዲቷ ስለ ቅድስቲቷ ከእግዚአብሔር ጋር ስለምታገናኘን እምነት መጽሐፍ ቅዱስ ምንድን ነው የሚለው? አንድ ጊዜ ለቅዱሳን ፈጽማ የተሰጠች ነች ነው የሚለው። ለቀማኛው ለሌባው ይሁዳ አይደለም የተሰጠችው። ብትሰጥም ሙሉ ነች። ማታልቅ የበረከት ምንጭ ነች። አንድ ጊዜ ነው ደግሞ የተሰጠችው። ደግሞ ታምና ለቅዱሳን የተሰጠችው። ከቅዱሳን መካከል የሚቆጠሩ በየዘመኑ እንደ ይሁዳ ሌብነት፣ ማጭበርበር፣ የራሳቸውን ጥቅም የሚከተሉ ራሳቸውን የሚያሰማሩ ለገዛ ቤተሰቦቻቸው፣ ለሚስታቸው፣ ለልጆቻቸው እንጂ ለእግዚአብሔር ቤት የማይጨነቁ የእግዚአብሔር ቤት አፈር ሆነ አልሆነ፣ ሰው የሚሰግድበት አዋራ ሆነ አልሆነ፣ የግቢያቸው እብነበረድ የሚኖሩበት ቤት መኝታ ቤት፣ ገላ መታጠቢያው፣ በረንዳው፣ ፎቁ፣ ቪላው፣ ግቢው፣ መኪናው ጥራት እንጂ የእግዚአብሔር ቤት ድር አደራበት አላደራበት፣ ግቢው ተስተካከለ አልተስተካከለ፣ አባቶቻችን እንደሚያንጹት አረንጓዴ ሆነ አልሆነ፣ ለጸሎት ተመቸ አልተመቸ፣ ደንታቸው ያልሆኑ ብዙ ሰዎች ይኖሩ ይሆናል። ለዛ ነው መንፈስ ቅዱስ ነው የሾማችሁ እናንተን ጳጳሳት አድርጎ የሾመው ሕያው እግዚአብሔር። አዎ ለቤቱ ሰው ያስነሳል። ከነዚህ ድንጋዮች ሰው ሊያስነሳ ይችላል። አይረባም ከሚባለው ሰው ሊያስነሳ ይችላል። ስለዚህ ለራሳችሁ ተጠንቀቁ። ለመንጋው ሁሉ ማይራሩ ጨካኞች፣ ክፉዎች የሆኑ ጠማሞች ይነሳሉ። አዎ ዛሬ ህዝቡ ፕሮቴስታንት ሲሆን፣ ካቶሊክ ሲሆን፣ በሙስሊም ሲዋከብ፣ በፖለቲካ ሲጦዝ፣ በዓለማዊነት በአርቲፊሻል ኢንቴሊጀንስ በተለያየ ነገር ግራ ሲጋባ ምን ያገባኝ የሚሉ ራሳቸውን የሚያሰማሩ እረኞች እናያለን። ለራሳችሁ ተጠንቀቁ ያልናቸው እኛ አይደለም፣ ራሱ ባለቤቱ ነው። ለራሳችሁ ተጠንቀቁ፣ ለመንጋው እኔ አስባለሁ ብቻ አይደለም ያለው። ደግሞ እኛ ምን አለን?
አጉረምርሙ፣ ተበሳጩ፣ ሰልፍ ውጡ፣ ተደባደቡ፣ ተጣሉ፣ ስደቡ፣ ክፉ አድርጎ አላለንም። የመከሩ ባለቤት እኔ ነኝ። ሰራተኞች እንድልክ ከፈለጋችሁ፣ ለቤቴ ሰራተኛ እንድልክ ከፈለጋችሁ ለምኑኝ። ጳጳስ ጎድሏል ብለህ የምታስብ ከሆነ ለምን። ዲያቆን የለም የምትል ከሆነ ለምነኝ። ካህናት እጥረት አለ የምትል ከሆነ ለምነኝ። የራስህን መፍትሄ አትከተል። ከሰው ተመርጦ ለሹመት፣ ከእንጨት ተመርጦ ለታቦት፣ ከድንጋይም ከአፈርም ከላስቲክም ከጎማም ተመርጦ ለበየስፍራው አገልግሎት ይሰጣል። ከስልክም ከኮምፒውተርም ከቴሌቪዥንም ከምንጣፍም ከልብስም ይመረጣል እኮ። ለምን? የት ነው ለብሽ የሚሄደው? ሰርግ ቤት፣ ለቅሶ ቤት ይባላል እኮ። ይህን መኪና የምንጠቀምበት ለክፍለ ሀገር ነው እዚሁ ከተማ ውስጥ ለመንቀሳቀስ ነው ወይስ ለረጅም ርቀት ነው ይባላል። የአውሮፕላን ለሀገር ውስጥ በረራ እንጂ ለውጭ አያገለግልም፣ ረጅም ርቀት መጓዝ አይችልም እኮ ይባላል። ሁሉ ቦታ ምርጫ አለ። እግዚአብሔር ከሰው መካከል ከእኛ መካከል መርጦ መሪዎች ያደረጋቸው ልናከብር ይገባናል። አባትህን እናትህን አክብር ሲል የወለደህን አባት የወለደሽን እናት ወላጆችን ብቻ አይደለም ያለን። መርጦ ክህነት የተሰጣቸው ጳጳሳት ያደረጋቸው ቀሳውስት ዲያቆናት ያደረጋቸው ማክበር ይጠበቅብናል። የማይረቡትን ንስጥሮስን፣ መቅዶኒዎስን፣ አሪዮስን የመሳሰሉ እንደ ሉተር እንደ ዴማስ በመንገድ ላይ የሚንከባለሉትን እንደ ካቶሊክ፣ እንደ ፕሮቴስታንት፣ እንደ ተለያዩ የእምነት ድርጅቶች እንደ እስልምና ያሉት በተለያየ ትምህርት የተሞሉትን ከእግዚአብሔር ያላገኙትን ቅዱስ ገብርኤል ያልሰበከውን ያላስተማረውን ትምህርት ምስክር የሌለበትን ምንም አይነት ምንጭ የሌለውን እግዚአብሔር ዝም ብሎ አይልክም። ነገስታት፣ ባለስልጣኖች፣ መሪዎች ከፍ ከፍ ያሉት ቢኖሩ ያለ እግዚአብሔር የሚሆን ነገር የለም። ያለ እኔ ምንም ልታደርጉ አትችሉም ብሏል። ቤተክርስቲያን የሚጠብቃት ማን? የሚጠብቀን አይተኛም፣ የሚጠብቀን አይተኛም አያንቀላፋም ብሎ እኮ ዘማሪው ይልማ ዘምሯል። ቅዱስ ዳዊት ከነቢያት ከሐዋርያት ወስዶ የሚጠብቀን አይተኛም አያንቀላፋም፣ እስራኤልን የሚጠብቅ አይተኛም አያንቀላፋም። ስለዚህ የማይረቡ እዚህ ግባ የማይባል ስራ የሚሰሩ የሚያሳፍሩ አርመን፣ ሶሪያ፣ ህንድ፣ ግብፅ አገር ያሉ የኦርቶዶክስ ምዕመናን ተግተው ተጋድለው ብዙ የረባ ስራ በሚሰሩበት ሰዓት እኛ በፕሮቴስታንት፣ በእስልምና፣ በካቶሊክ በተለያዩ ዘመናዊነት ስም በፖለቲከኞችና በዓለማውያን ምዕመኑ መናጠቂያ ሲሆን እግዚአብሔር ለምዕመኑ ሳያስብ ቀርቶ ነው። የነነዌን ጾም ዝም ብለን እኮ እንድንጾም አልታዘዝንም። ቅኖች አሉ እንደ ዮናስ ሆነው እኔ ተው አንተ መሐሪ ነህ አንተ ይቅር ባይ ነህ ብለው በቅንነት የሚያስቡ ጳጳሳት፣ ቀሳውስትና ዲያቆናት እንደ ዮናስ ያሉ ይኖራሉ። እነዚህን ተቆጥቶም ገስጾም ከመርከብ ላይ እንዲወርዱም አድርጎ አሳ ነባሪ ውስጥ አስተምሮ ጨምቆ እግዚአብሔር ቅርጽ ሰጥቶ ትክክለኛው ቦታ ላይ ያወጣቸዋል። ክፎችን ይጠርጋል። በኖህ ዘመን ኖህን አድኖ ከነ ቤተሰቡ ሌላውን ጠርጓል፣ አጥፍቷል። መጥፋት ያለበትን እግዚአብሔር ሀብታም ነው ብሎ የሚፈራ ደሃ ነው ብሎ የሚራራ አምላክ አይደለም። ቅዱስ አምላክ ነው እግዚአብሔር። ከቅድስና ከጽድቅ ጋር ብቻ ነው ጉዳዩ። ደሃ ነህ፣ ሀብታም ነህ፣ የከተማ ነህ፣ የገጠር ሰው ነህ፣ ተምረሃል፣ አልተማርክም፣ ውጭ ሀገር ነህ፣ ከተማ ነህ፣ ጤነኛ ነህ፣ ሀብታም ነህ የሚባል ነገር እግዚአብሔር ጋር የለም። ደሃ ነህ ወይስ ታመሃል የሚል ነገር የለም። መሐሪ ነው፣ ይቅር ባይ ነው፣ ይራራል፣ ያዝናል። እናት ላተራራ ትችላለች፣ እግዚአብሔር ግን ይራራል። በእውነት እግዚአብሔር ለመንጋው ይራራል፣ ለቤተክርስቲያን ያስባል። የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከጥንት እንደ ወርቅ እየተፈተለ ብዙ ሀብታት ጸጋዎች አግኝታለች። አሁን በምናነባቸው አሐቲ ድንግል ዲፌንዲንግ ኤንሸንት ቸርች በሚለው በዲያቆን ምህረት ትምህርት በአባ ገብረ ኪዳን በኔታ እሸቱ በብርቶቹ በመምህር ያረጋል አበጋዝ በጎበዞቹ ጥሩ ስራ እየተስተላለፈልን ነው። ዲያቆናት፣ ቀሳውስት፣ መምህራን የሆኑት ብዙ አሉ፣ ምስክር የሆኑ ጠማሞችን አንመልከት። ሰራተኛ ጎድሏል የምንል ከሆነ የቤቱ ባለቤት ክርስቶስ እግዚአብሔር አለ። እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ፣ ቤቴን የገሃነም ደጆች አይችሏትም ያለ ጌታ ለምኑኝ። ሰራተኛ ካነሰ አገልጋይ ካነሰ እልካለሁ ብሏል። እኛ እኮ መሾም ካልቻል መለመን እንችላለን። ማውረድ ማንችል ከሆነ መለመን ግን እንችላለን። ጌታ ሆይ ተው እንጂ እኚህ አባት ለቤት ከረተው ጌታ ተው ተው እንደዚህ አይነት አባት ተው አታሳየን ብለን እኮ መለመን እንችላለን። ተው ጌታ ሆይ አስተካክላቸው፣ አረማራቸው፣ ልብ ስጣቸው፣ ለቤት የሚገቡ አድርጋቸው ብለን መለመን እንችላለን። እግዚአብሔር እንደ ዮናስ ያሉትን ቅኖችን ገስጾ ይመልሳል። ክፎችን ግን በሎጥንና ቤተሰቡን አድኖ የማትገባው ሚስቱንም እንዳጠፋ የከተማውንም ሕዝብ እንዳጠፋ እግዚአብሔር ዛሬም እንደዚያው ነው፣ ይፈርዳል። ባቢሎን፣ ፈርዖን፣ ናቡከደነጾር የሚባሉትን ሁሉ እሳት ውስጥ ያሉትን አናንያ፣ አዛርያ፣ ሚሳኤልን እያዳነ አንበሳ ጉድጓድ የተጣለው ዳንኤልን እያሰወረ እግዚአብሔር ሐዋርያትን፣ ነቢያትን፣ ጻድቃን፣ ሰማዕታት በዘመናቸው ሁሉ ያገለግሉትን ውለታ የማይረሳ አምላክ ቅዱስ ጌታ ለቤቱ አያንስም። ስለዚህ የሾመልን የሾማቸው የማይረቡ ሲመስለን ጸሎት ነው መጸለይ ያለብን።
ለእነሱማ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ። ምክንያቱም ማይረቡ ጨካኞች፣ ራሳቸውን የሚያሰማሩ ሆዳሞች፣ እንደ ይሁዳ ሌቦች የሆኑ እያንዳንዱ አገልግሎት ላይ ጥቅማቸውን የሚያሰሉ ክፎችና አመፀኞች ይኖራሉ። ስለዚህ ተጠንቀቁ ብሏቸዋል። እሱን ቅዱስ ሲኖዶስ፣ ሀገረ ስብከቶች፣ መምሪያዎች፣ ልዩ ልዩ ድርጅቶች፣ ደብራት፣ ሰበካ ጉባኤዎች፣ የልማት ኮሚቴዎች ምንድነው ማልማት ያለብን? ምንድነው መስራት ያለብን? እያንዳንዱ ግልገል እንዲተጨንቆ፣ እያንዳንዱ በግ፣ እያንዳንዱ ጠቦት እንዲተጨንቆ፣ ሰንበት ትምህርት ቤትና ሰበካ ጉባኤ የተለያየ ድርጅት ይመስል የተለያየ ስራ እየሰራ እስከ መቼ ነው እንዲህ የሚቆየው የሚሉ መፍትሄ የሚያፈልቁ ቅኖችና ጤነኞች እስኪመጡ ድረስ እግዚአብሔር ተጠንቀቁ ብሏቸዋል። መሪዎች ራሳቸውን ለሚያሰማሩ እረኞች ወየውላቸው፣ የሟቹን ሞት አልፈቅድም የሚል ጌታ ዛሬም ዮናስ ቅኖቹን ገስጾ ክፎችን ጠርጎ ይመልሳል። እኛ ግን ሰራተኛ ጎድሏል ካል መለመን ነው። ለምኑ እሰጣለሁ ልክላችኋለሁ ያለን ጌታ ብንለምነው ሰራተኞች ይልክልናልና መጨነቅ፣ ማዘን፣ መተከዝ የለብንም። የድርሻችንን መወጣት ነው ያለብን። ምክንያቱም ከልጆች በፊት እናትን ነው እንድትገኝ የሚያደርገው። እናት በሌለችበት ልጅ አይኖርም፣ ልጆች አይወለዱም። አባት በሌለበት ያለ አባት የሚወለድ ልጅ የለም። ስለዚህ እግዚአብሔር ደግሞ አባታችን ነው። አባታችን እረኞችን ይልክልናል፣ አገልጋዮችን ይልካል። ስለዚህ ብዙ መጨነቅ የለም። በአንዳች አትጨነቁ፣ ወይም ቢያስጨንቃችሁ ካለ ለእኔ ንገሩኝ ብሏል የቤቱ ባለቤት። አሳፋሪ ነገር በሀገራችን እያየ ነው። ብዙ ደስ የማያሰኙ ነገሮች እናያለን። ግን ደግሞ በዛው ልክ እዚህ ግባ ከማይባሉ ሰዎች፣ ይሰራሉ ከማይባሉ ሰዎች ትልልቅ ስራም ሲሰራ እያየ ነው። ስለዚህ እግዚአብሔር ያለ ሰው አልተሆንም፣ ስራ ይሰራል። እየገሰጸን እየመከረን እያስተማረ መሆኑን አስተውለን የድርሻችንን በመስራት እግዚአብሔር ለቤቱ እንደማያንሳው ቀን የበኩላችንን በመፈጸም ይህን ዘመን እንድናሳልፍ ይገባል። ከክፋት ራቁን የተባልነው ከክፋት እንርቅ፣ ጽድቅን ልንተገብር ይገባናል ለማለት ነው። ወንድም እህቶቼ በርቱ፣ አትፉ፣ ጾሙ እንጠቀምበት። ከነነዌ ጾም፣ ከቅዱስ ዮናስ ደግነት፣ የዋህነት፣ ቅንነት፣ ከጻድቃን ከሰማዕታት ረድኤት በረከት እግዚአብሔር አምላካችን አይንሳን። የቅዱስ ዮሴፍን ጸጋ የጻድቃንን ፍጻሜ ያሳመረ አምላክ ለእኛም ፍጻሜያችንን በጸጋው በረድኤቱ በጎነቱ ጎብኝቶ ያሳምርልን ዘንድ ቅዱስ ፈቃዱ ይሆንልን። አሜን። ይመቻችሁ፣ አትጥፉ። ሀሳብ አስተያየት ስጡ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ደግሞ ብዙዎቻችሁ ሰብስክራይብ አታደርጉም፣ አድርጉ፣ አትጥፉ።